እሱ ነው የሚያስጨንቀው። ሰላም ደግሞ ሲመጣልኝ ያለች ማለቴ ሰላም ብትመጣ ምን ችግር አለው ብዬ እኮ ነው። ኧረ ምንም ሲጀመር እኔ ከዚህ ሀገር ልወጣ ነው። ምን አገባኝ? ልወጣ ነው ማለት ውጭ ሀገር ልትሄጂ? አዎ ልሄድ ነው። ለምንድን ነው ሁሌ ሰላም ጋር የምትሄጂው? በናታ ምክንያት ነው። እንደ ሀገርሽ ነው ትለጥ። ሁሉም ነገር አስጠልቶኛል። በቃ ስልችት ብሎኛል። ምናልባት ስትጋቡ መጣ ይሆናል። ማ ናታንና እኔ? አዎ። መቼ ነው የምትጋቡት? ኤቢ ለውጣ ነው ለውጣ ወይስ አንተ ከባለቤቱ በላይ ነው? አዎ። እዚህ በር ላይ ከኔ ውጭ ሌላ አለቃ የለም። አሁን ትመጣለች። ኤቢዬ፣ ኧረ ይሄ ሰው እያላስገባልኝ እኮ ጉድጓድ ደረጀ አሁን እሱ እንግዲህ በሰራቸው ስህተቶችና በአንዳንድ ምክንያቶች እንግዲህ ቤተሰብ ጋር ትንሽ ችግር አምጥቷል። ለዚህም እንግዲህ መጀመሪያው አቢጌል ደረጀ ነች። አቢጌል ደረጀ እንግዲህ አሁን ላይ እየተሰማት ያለው ስሜት በጣም ከባድ የሚባልና ከቃላት በላይ የሆነ ነገር ነው። በዚህም እንግዲህ ያልሆነ ስሜት ውስጥ ገብታለች። ቤተሰቦቻችን አንዳንዴ የቤተሰብ መዘዝ፣ የቤተሰብ ችግር ልጆች ላይ ምን ያክል ተጽዕኖ እንደሚያሳድር የሚያሳይ ነው። በነገራችን ላይ ይሄ ነገር ግን ደግሞ እዚህ ጋር ማንም የተረዳ ሰው የለም። ሲቀጥል ያው የናታንም ጉዳይ ተጨማሪ ቢኖርበትም ግን ዋናውና ትልቁ ነገር ትኩረቷ አቢጌል ደግሞ ታውቃላችሁ እያንዳንዱን ነገር ለምን ብላ አእምሮዋን በጣም አጥብቃ የምትጠይቅ ልጅ ነችና በዛም አማካኝነት እንግዲህ ዛሬ ይሄ የሆነውን ነገር በቃ ከአሟ በላይ ሲሆንባት ከሀገር ለመውጣት እንግዲህ በፊት ውጪ ተብላ ስትለመን አባቷ መሄድ አለብኝ ሲላት በፍንክች እሞታለሁኝ እንጂ አልወጣም ስትል የነበረችው አቢጌል ደረጀ አሁን ደግሞ ግዴታ እንድትወጣና አንዳንድ ምክንያቶችን አቶ ደረጀ እንትን እያለች ነው የምትገኘው። በዚህ አማካኝነት እንግዲህ ደረጀም አይ አትወጭም ብሏታል። እንግዲህ አሁን ላይ አቢጌል የምትፈልገው ከሀገር መውጣት ነው። በቃ ከዚህ ከቤተሰብ መራቅን መውጣት ነው የምትፈልገውና ይህንንም ሀሳቧን እንግዲህ ለቤተሰቦቿ ስታቀርብ ደረጀም ሆነ ማርታ በፍጹም ሊፈቅዱላት አልቻሉም። ያልፈቀዱላት ምክንያት ደግሞ ማርታም ያው ድሮንም ቢሆን ደረጀ እንኳን ትሄድና ትምህርቷን ትማር፣ በዛ ላይ ራሷን ልታቃለች፣ በራሷ እንድትተማመን ከሰዎች ጋር ያላትን መስተጋብር እንድታጠናክር ከሰው ጋር መኖር እንዴት እንደሆነ ነገር የሽን ታውቅበታለች። ለእንደዚህ ይሄ ድርቅናዋ ይሄ በቃ ድርቅናዋ ይሄ ነገሯን ታስተካክላለች። በዚህ ከቀጠለች ግን አስቸጋሪ ነው። ከሰው ጋር መኖር ማለት እንዴት እንደሆነ በደንብ ትረዳዋለች። ስለዚህ እባክሽን ትሂድ ብሎ ማርታን ሲለምናት ነበረ። ማርታ ደግሞ እንዴት እንዳህያጡት ሁለት ልጆችን ከነዚህ ከሁለቱ ነጥዬ እንዴት ካይኔ ርቃ የመጀመሪያ ልጅን ልካለሁኝ ለምን ጥንቅር ያለው አይቀርም፣ የምትበላው አጣች፣ የምትጠጣው አላጣች፣ ምንም ችግር የለውም። ሲቀጥል ሀብት ነው ንብረት ነው የራሳችን አለ፣ ምንም ችግር የለውም። በቃ ነገ ጧት የራሷን ህይወት የምትጀምርበትን ነገር እንሰጣታለን። እግዚአብሔር ደግሞ መልካም ትዳር ከሰጣት ነገ ጧት ባሏም ሆነ እሷም ጥሩ መተዳደሪያ እንሰጣቸዋለን። ቤትም አይቸግራትም። ስለዚህ ለምን ብላ ነው ከሀገር የምትሰደደው? ለዛውም ደግሞ ከአይኔ ላይ አርቄ ልጄን ወዴት ነው የምሄደው? ለምንድን ነው እኔስ በዚህ የተነሳ ማለቅ ሰው ብላ እንግዲህ ደረጀን ብላበት ነበርና ደረጀም እንግዲህ ማርታን ለማሳመን ብዙ ነገሮችን አድርጓል። ጓደኞች ጋር ነው የምትሄደው፣ የተወሰነ አድርጋ አይታው ትመለስ ምናምን በቃ የተለያየ አይነት ምክንያቶችን ደርድሮ ነበረ። ግን አጋጣሚ ሆኖ ምንም ነገሮች አልተስተካከሉላትም ወይም ደግሞ እሷ ባሰበችው ልክ አልመጡላትም ማለት ነው። ማለት በፍጹም ማርታ እንደዛ ማድረግ አልፈለገችም። በቃ እንዴት ከሁለት ልጆች አንዷን ነጥዬ ላኪ ትለኛለህ? በፍጹም አላደርገውም እንዳታስበው ብላ እንግዲህ በጣም ነው የተናደደችውና በዛ የተነሳ እንግዲህ ደረጀም ነው ተናዶ ነበረ። ደረጀ ይሄን ያደርገው በሰዓቱ በቃ ነገሯን አልችለው ስላለ ነው። አንዱን ታንዱ ያቀሳስራለች። በተለይ በዳጣ ጉዳይ ይህ እንደዚህ በቃ ግትርነቷ በጣም ኃይለኝነቷ ከአቅም በላይ ስለሆነበት እንዲሁም ደግሞ የሰላም እርግዝና ጉዳይ በሰዓቱ በጣም አሳሳቢ ስለነበረ በዛ አማካኝነት ነው እንግዲህ ነገሩን ያከበደች የነበረው። ከዛም እንግዲህ ከእለት ወለት ከጊዜ ወደ ጊዜ በቃ እየባሰባት ነበር ሲሄድ የነበረው። ግን በመጨረሻ
እሷም አሁን ላይ እንግዲህ ተስተካክላ ወደ ራሷ ተመልሳለች። ግን ብትመለስም አሁን ወደ ራሷ ብትመለስም ከአባቷ ጋር የአባቷን ችግር መረዳት ብትችልም የሆነውን ነገር ከአባቷ ጎን ለመሆን ነገሮችን ማገናዘብ ችላለች። ግን ይህንን ብትችልም በአእምሮዋ ግን አልቻለላትም። አእምሮዋ ምንድን አይነት ጥያቄ ነው የሚጠይቃት? በተለይ ስለ ማርታ የማርታ ጉዳይ ደረጀ እንግዲህ ዳጣን ወልዶ ለዛውም ልጁን ቤት ውስጥ አምጥቶ እዚህ ጋር እያሳደጋት እንደሆነ ይሄን ነገር በጣም ከጭንቅላቷ በቃ አላለ ከቁጥጥሯ ውጭ ሆነባትና በዚህ አማካኝነት እንግዲህ አሁን ላይ ሌላ ውሳኔ ለመወሰን ተገዳለች ማለት ነው። ቤተሰቦቻችን እንግዲህ እናቷንም በቃ መሄድ አለብኝ ብላ ስታማክራት እናትየዋም አይ በፍጹም ብላ ስትቆጣት፣ ደረጀም ደግሞ በፍጹም አይሆንም ይሄ ነገር ብሎ ይሄን ሀሳብ ሲያመጣ ለሄድ ብላ ለአባቷም ስታማክረው በፍጹም በቃ አሁን ላይ ከፊቴ ብዙ ትልልቅ የመከራ ቀኖች እየመጡ ነው። በቃ አንቺ መሄድ ነው የፈለግሽው መሸሽ የቤተሰቡ ችግር እኮ ብትሸሽም አይለቅም። ስለዚህ ለምንድን ነው ይሄን የምታደርጊው እያለች ነበር የነበረው። በመጨረሻም እንግዲህ አቢጌል በቃ አባቷን በዛ ልክ ፍጹም በቃ ካሁን በኋላ በጣም ከባባድ ጊዜዎች ወደ ህይወቴ እየመጡ ነው። ስለዚህ እነዛን ጊዜዎች ደግሞ አንቺ ካጠገቤ እንድትኖሪልኝ እፈልጋለሁ አቢጌል። በቃ ማን አለኝ? ለኔስ ማን አለኝ? በቃ አንቺ ካጠገቤ እንድትኖሪ እፈልጋለሁኝ። በፍጹም እንድትሄጂ አልፈቅድልሽም ብሏታል። እንግዲህ አቢጌል ደረጃ ይሄንን ስትሰማ በቃ ይበለጥ ነው ያመማት። በቃ አባዬ ይሄን ነገር እንደዛ ምትል ከሆነ ማየ በቃ መስማት አለባት። በእያንዳንዱ ሁኔታ እሷን ሳያት ባየኋት ቁጥር የሚመጡብኝ ነገሮች በአእምሮዬ በቃ ሳያት የማስተውለው ነገር በጣም ከባድና ከባባድ ነገሮችን ነው። ስለዚህ ማየ መስማት አለባት። እኔ አንዳንዴ እንደውም በቃ ይሄን ነገር የፈጸምኩባት እኔ ራሱ እየመሰለኝ ይታየኛል። ስለዚህ አባዬ እባክህ በቃ የሆነው ነገር ይሁን፣ ማየን መስተካከል ያለበትን ነገር አስተካከል እያለችው ነው። እንግዲህ እሱንም እሺ ብላ እንግዲህ ዛሬ ያልሆነ ውሳኔ ወስናለች። ከአሟ በላይ ሲሆንባት ነገር ይሹ ትንሽ ከበድ ሲልባት እንግዲህ ሞክረው ማታቀውን አስካሪ መጠጥ ለዛውም ደግሞ ከአርጁ ጋር ሆና እንግዲህ እየጠጣች ነው የምትገኘው። ይሄ ደግሞ በጣም ከባድ ነገር ነው። ውድ ቤተሰቦቻችን ያው ስትናደድ እንግዲህ የወሰነችው ውሳኔ ነው። ይሄ ደግሞ ቤተሰቡንም ብዙ ነገር እንትን እንደሚል ከባድ ነው። ማርታም እንግዲህ አቢጌል ይሄን ሰሞን ምን እንደሆነች አላውቅም፣ ጥሩ እንትን ላይ አይደለችም እያለች ነበረ። አክስትየቱም እንግዲህ ባለፈው ጠንቋይ ድረስ ሄዳለች። አቢጌልን ምን ሆነሽ ነው ያለቻት ነበረ። ግን እንደዛ ብትላትም አቢጌል ያው መናገር አትፈልግም። ለምን መሰላችሁ? እንኳን ለሷ ለማንም በፊት እንኳን የሰማችውን እንኳን ያየችውን ይቅርና በጭንቅላቷ የሆነ ሀሳብ የመጣላትን ሁሉ ካልተናገረች የምትሞት የሚመስላት አቢጌል ደረጀ ዛሬ ግን ብዙ አይነት ሚስጥሮችን በሆዷ በልቧ ይዛ እናትና አባቷን ቤተሰቧን አባቷን በተለይ ለማዳን በቃ ሁለቱ መካከል ላይ በጣም ትልቅ የአእምሮ ቁስለትን እያስተናገደች ነው የምትገኘው። በዚህም እንግዲህ ያው ነገ ሌላ ቀን ነው በሚል ጉዞዋን ቀጥላለች። ዛሬ ግን ያልሆነ ውሳኔ ወስናለች። ይሄ ደግሞ ቤተሰቡንም ሆነ ለሷም በጣም ከባድ ውሳኔ ነው። እንግዲህ ቤተሰብስ ምን ሊሉ ይሆን? አቢጌልስ ምን ይሰማት ይሆን? በጣም ከባድ ነው። በዛ ላይ ደግሞ ናታን እሱ ነው ወደዛ ሄደው። ከዛም አልፎ እንግዲህ ዳጣ አሁን ለዚህ ነገር በተለይ ከናታን ጋር ባላቸው ግንኙነት መካከል መግባቷ ዳጣ ላይ እንትን የሚለው የሚያሳየው ነገር አለና ዳጣ ይሄን ነገርስ በዚህ ውሳኔ ስታደርግ ምክንያቱም ግማሽ ድርሻም አለበት የሷ የዳጣ ራሱ። ቀጣይ ክፍል እንገናኝ። ሰላም ቆይ።